ቲና ሮፍናን ስለዚህ አባቷ ነው ማለት ነው ቲክቶክ ቫይራል መውጣት ከፈለጋችሁ አንደኛ ኤዲቲንግ ማወቅ የለባችሁ 3 ሚሊዮን ሌላው ቫይራል የሚያስወጣችሁ ትልቁ የታባዘ ቫይራል ለመሆን ከፈለጋችሁ እነዚህ ዛሬ እንግዲህ 3 ሚሊዮን ከፋሚሊ ጋር ሆኜ እያከበርኩኝ ነው እነሱ ናቸው ሰርፕራይዝ ያደርጉኝ በዚህ ኬክ ማለት ነው አሳያቸው ኮንግራ አዶናይ 3 ሚሊዮን ፎሎወር ይላል እስኪ ርችት እናበራለን አሁን ዋው 3 ሚሊዮን የቆረጥኩት ነው ያ ቲክቶክ ይዳባዘ damn ወይኔ ጉድ የኔና ደንግጣ በስመ አብ ስቁ አሪር ወዝሩ على الرقيه ايشو ها او ماي جاد ايه 3 مليون ديف حاول 3 مليون ها يلي معري 3 مليون مسي دنجي قالونا قفوا فيلو ماما معري ثانك يو ندلو نبي 3 مليون ناود لي جناجن لدي مسو انت واقع لها 3 مليون አሁን 5 ሚሊዮን 4 ሚሊዮን በሁለት ሳምንት ውስጥ ገባለው 5 ሚሊዮን ደግሞ በአንድ ወር ውስጥ የታባቱ የማይታመነው ይታመናል አምነን እውን እናረጋዋለን ኑ በልሽ እንብላ 3 ሚሊዮን የቆረጥኩት ነው ያ ቲክቶክ የታባቱ ሌላው ቫይራል የሚያስወጣችሁ ትልቁ ነገር ደግሞ ምን እንደሆነ ታውቃላችሁ ራሳችሁን መገምገም ከፀጉራችሁ ሲጀምሩና ወደ ፊታችሁ ትሄዳላችሁ ወደ አለባበሳችሁ እስከ መጨረሻ ያለው ምንድነው ለየት የሚያደርገኝ ከአብዛኛው ሰው መፈለግ ጀምሩ which is አለባበሳችሁ እንደ ሁሉም ሰው የሚመስል ከሆነ አሁን ያለንበት ዘመን ሰው በጣም ተሰላችቷል አይምሮ በጣም ተዳክሟል ስለዚህ ለየት ያለ ነገር መፈለግ ይኖርባችኋል የፀጉር ስታይላችሁ ነው አለባበሳችሁ ነው የቤታችሁ ስታይል ነው የሆነ ነገራችሁ ግን ለየት የሚል ካገኛችሁ እሷ ልዩነታችሁ ጠበቅ አርጋችሁ ያዟት ብዙዎቻችሁ ኢንሴኪዩር ናችሁ የቤታችሁ ቅርጽ የወንበራችሁ ቅርጽ የፊታችሁ አፍንጫችሁ ምናምን በጣም የሆነ ይደብራችኋል ግን ልዩነታችሁ ነው እናንተ የሚያደርጋችሁ የራሳችሁ መንገድ እንዲኖራችሁ የሚያግዛችሁ ልዩነታችሁ ነው ስለዚህ ልዩነታችሁ ሁሌም ጠበቅ አርጋችሁ ያዙት አትደብቁት ይገባኛል ልዩነታችሁ ነው ሁሌም ያስጠቃን ከልጅነት ጀምሮ እንድንጎዳ ያደረገ ግን ልዩነታችን ደግሞ በረከታችን እንደሆነ ማወቅ አለባችሁ እድሜ ልካችን ስቃያችን የነበረ ነገር አሁን ወደ በረከታችን መቀየር እንችላለን በስቃያችን ልክ ደግሞ በረከታችን ከፍተኛ ይሆናል ስለዚህ ልዩነታችሁ ፈልጉና እሱም በደንብ አድርጋችሁ ጎላ አድርጋችሁ ማውጣት እንዳትረሱ ማለት ነው እንግዲህ ይህ ስልጠና ወዳችሁታል ብዬ አስባለሁኝ ከወደዳችሁትና ከጠቀማችሁ አንድ ብላችሁ ኮሜንት ላይ ጻፉልኝ በተቻለኝ አቅም አጠር አድርጌ እነዚህ ምክሮች ሰጥቻችኋለሁ ቫይራል እንድትሆኑ ማለት ነው አቅሙ ካላችሁ ይህ ቴሌግራም ቦት በመጠቀም ሰርች አድርጉትና ቴሌግራማችሁ ላይ ከዛ መመዝገብ ትችላላችሁ ክፍያ ያለው ይህ ስልጠና ተመዝግባችሁ ግን የምታገኙት ጥቅም ከምታስቡት በላይ ነው የሚሆነው እኔ ብዙ ቲክቶከሮችን አግዣለሁ ትላልቅ ደረጃ ያሉ ቲክቶከሮች እነሱ ቫይራል እንዲወጡ አግዣለሁ ኦሬዲ ትልቅ ደረጃ ደረሰው ደግሞ ቪዲዮዎቻቸው 10,000 50,000 ላይ ስታክ ያደርጉባቸው ቲክቶከሮች ደግሞ ወደ 1 ሚሊዮን ከፍ እንዲሉ በግል እያማከርኩኝ እገኛለሁ የብዙ ሴሌብሪቲዎችም አሰልጣኝ እንደሆንኩኝ ማወቅ አለባችሁ because ቲክቶክ በደንብ አድርጌ አውቄዋለሁ ማለት ነው ስለዚህ እናንተም በግል ስልጠና ከፈለጋችሁ ስልጠና በቪዲዮ ነው የሚሆነው ይህ ስልጠና ማግኘት ከፈለጋችሁ በቴሌግራም ቦት አሁኑኑ ሰርች አድርጉትና ወደ ስልጠናው መቀላቀል ትችላላችሁ ለቢዝነሳችሁ ለራሳችሁ ለሁሉም ነገር ቲክቶክ ማሸነፍ ትችላላችሁ ማለት ነው አሁኑኑ ተመዝገቡ እወዳችኋለሁ ለመሆን ዋነኛው ሚስጥር ምንድነው ቫይራል ለመሆን ከፈለጋችሁ እነዚህ 3 ሰከንዶች የቪዲዮ የመጀመሪያ 3 ሰከንድ የሆነ ስሜት መቀስቀስ አለባት
አንደኛው ስሜት ምንድነው? የሐዘን ስሜት አለ፣ የሳቅ ስሜት አለ፣ የደስታ ስሜት አለ፣ የግርምት ስሜት አለ፣ የነጻነት ስሜት አለ፣ የድፍረት ስሜት አለ። እነዚህ ሁሉ ስሜቶች አንድ ትመርጡና ከነዚህ የመረጣችሁት አንድ ስሜት በደንብ የሰዎች ስሜት የሚቀሰቀስ መሆን አለበት። እንዴት አድርጋችሁ ነው? ለምሳሌ አንድ የሳቅ ስሜት የምትቀሰቅሱት? የሳቅ ስሜት የመቀስቀስ አቅሙ በጣም ከፍተኛ የሆነ ቲክቶከር ማን ነው? እነ ታኩር አሉ፣ እነ በርጠሜስ አሉ፣ እነ ዶሚኔት የሚባላሉ፣ እነ ዳኒ ግርግር። እነዚህ ሰዎች ወዲያውኑ የሳቅ ስሜታችን ስለሚቀሰቅሱት ምን ያደርጉናል? ስክሮል ከማድረግ እናቆማለን። የሐዘን ስሜት የሚቀሰቀስ ማን ነው? ማስተር አብነት አለ። አሁን ለምሳሌ ማስተር አብነት ወይም ደግሞ በህመም ምክንያት የተጎዱ ሰዎች ወይም የሆነ ነገር ያጋጠማቸው ሰዎች የሐዘን ስሜት መቀስቀስ ይችላሉ። ገባችሁ? ማስተር አብነት እንግዲህ የሐዘን ስሜት ብቻ አይደለም፣ የፍቅር ስሜት፣ የአንድነት ስሜት ይቀሰቅሳል፣ የመደጋገፍ ስሜት ይቀሰቅሳል። ገባችሁ? ግን ቫይራል ያስወጣው በጣም ማስተር አብነት ምንድነው? የሐዘን ስሜት ስለሚቀሰቅስ ነው። which is እናንተ ከዚህ ምንድነው የምትማሩት? ላይክ አነጋገራችሁ፣ የሰውነታችሁ እንቅስቃሴ ወይም ደግሞ ቪዲዮ አሰራራችሁ የሐዘን ስሜት መቀስቀስ ይኖርበታል። የሳቅ ስሜት መቀስቀስ ከፈለጋችሁስ እንደ ታኩር ድምጻችሁ የሚያስቅ ነገር መሆን አለበት። which is ሲያወራ ሲናገር ድምጹ እንደሚያስቅ አድርጎ ነው የሚናገረው። እናንተም በተፈጥሮ ጓደኞቻችሁ የምታስቁ ከሆነ ሰው ምን ይለኛል ብላችሁ ሳትፈሩ ያ ማንነታችሁ አስወጡት። እንቅስቃሴያችሁ ደግሞ በደንብ ፈታ ይበል፣ ይፍታታ። ገባችሁ? የግርም ስሜት እንዴት ነው የምትቀሰቅሱት? የግርም ስሜት የምትቀሰቅሱት ወደ የሚያምር ቦታ ስትሄዱ፣ ተፈጥሮ ያለበት ቦታ ስትሄዱ፣ ወይም ደግሞ ብዙ ሰው የማያደርገው ነገር ስታደርጉ የግርም ስሜት ትቀሰቅሳላችሁ። የድፍረት ስሜት ወይም የኮንፊደንስ ስሜት አለ። ሰው ፈርቶ የሚሸሸው ነገር እናንተ ደፍራችሁ ስታደርጉ የነጻነት ስሜት አለ። ብዙ መቀስቀስ ትችላላችሁ። የትምህርት ስሜት መቀስቀስ ትችላላችሁ። ገባችሁ? ሰዎችን በማስተማር አሁን ብሩክ ኒውስ፣ ሙሴ ሰለሞን ምን አይነት ስሜት ነው የሚቀሰቅሱት? ለምንድን ነው አብዛኛው ጊዜ ቫይራል የሚወጡት እነዚህ ሰዎች? it's because ዜና ስለሚያቀርቡ ነው። እነዚህ ዜና ደግሞ በውስጣቸው ምን ይይዛሉ? የግርምት፣ የድምምት ስሜት፣ የሐዘን፣ የፍቅር፣ የነጻነት፣ የደስታ፣ የኩራት ሁሉም አጠቃለው የያዙ ቪዲዮዎች ይለቃሉ። ስለዚህ ቪዲዮ ስትለቁ እናንተ አንድ ጥያቄ ጠይቁ። ይህ ቪዲዮ ምን አይነት ስሜት ነው የሚቀሰቅሰው? የፍቅር ስሜት ነው የሚቀሰቅሰው? የደስታ ነው? የሐዘን ነው? ስለዚህ እነዚህ ነገሮች ታሳቢ አድርጋችሁ ቪዲዮ ከሰራችሁ ማለት ነው ቫይራል የመውጣት አቅማችሁ ከፍ እያለ ይመጣል። ተዘጋጅተን የመጠቃው እንዲበል 3 ሚሊዮን እስኪ ይቆረጥ በዚህ ቤት በዚህ ነው። አዎ እዚህ ጋር Thank you so much. 3 ሚሊዮን የታባሉ 4 ሚሊዮን ገና አንተ አስደነገጣችሁ እናታችሁ። 3 ሚሊዮን እሺ እንጀምር። ማወቅ ያለባችሁ ነገር ቲክቶክ ቫይራል መውጣት ከፈለጋችሁ አንደኛ ኤዲቲንግ ማወቅ የለባችሁም፣ አልጎሪዝም ማወቅ የለባችሁም። ይህ ሴቲንግ ኳሊቲ ምናምን ሁሉም ነገር ውሸት ነው። እናንተን ለመሸወድና ለማዳከም አብዛኞቹ ሰዎች ይህ ይጠቀሙታል ማለት ነው። ልንገራቸው ቢካዝ ራሳቸውም ስለዚህ ነገር ግዴታ የላቸውም። ቢካዝ እንደዚህ ተመሳሳይ ምክራቸው የሚተገብሩት ከሆነ እየሰራላቸውም ቫይራል እየወጡም ካልሆነ ማለት ነው ላይክ ጋይስ ለምንድነው ምክራቸው የምትሰሟቸው? ገባችሁ አይደለ? አንዳንድ ሰዎች አሁን ለምሳሌ አልጎሪዝም ላይ ፎከስ አድርጉ፣ ሴቲንግ ላይ ፎከስ አድርጉ እያሉ ማለት ነው ያቺ ቪዲዮ ብቻ ነች ቫይራል የምትወጣው። ሌላ ቪዲዮዎቻቸው ስንት ናቸው? 5000 10000 ቪው ነው የሚያገኘው። ገባችሁ አይደለ? ስለዚህ እናንተ ማንን ነው መስማት ያለባችሁ? በንግግር በወሬ ብቻ ሳይሆን በተግባር የሚያሳያችሁ። እኔን ፎሎው ካረጋችሁኝ፣ ሼር ካረጋችሁ፣ ኮሜንት ካረጋችሁ፣ ከዛ ፋቮራይት ካረጋችሁ እያሉ የሚገግሟችሁ ሰዎች ምንም የሚያውቁት ተአምር ነገር የለም። የነሱ ፎሎወራቸው ያሳደጋቸው ይህ ተመሳሳይ ቪዲዮ ነው። ገባችሁ አይደለ? ስለዚህ እኔ ደግሞ ከምንድነው ከንግግር ብቻ ሳይሆን ከተግባርም ተነስቼ ነው ለመክራቸው የጀመርኩት ማለት ነው። ከዚህ በፊት ያሉ ቪዲዮዎቼ በተከታታይ ተመልከቷቸው ምን ያህል ቪው እንዳላቸው። ቫይራል ያልወጣ ቪዲዮ አለ ወይ? ሊትራሊ ወደ 4 ወር 5 ወር ወደ ኋላ ወይም እስከ 1 አመት መመለስ ትችላላችሁ። ሁሉም ቪዲዮ በየቀኑ 10 ቀን 10 ቪዲዮ የምለቀው ሁሉም ቫይራል ነው። ሁሉም ማለት ነው። ስለዚህ ለዛም ነው እኔ ብቁ የሚያደርገኝ እናንተን ለመምከር ምን ማድረግ እንዳለባችሁ ለመናገር ማለት ነው። ኦኬ ይህ
ስልጠና እንግዲህ በነፃ ነው። አቅም ለሌላችሁ ሰዎች በነፃ ተምራችሁ ከዛ በኋላ ቫይራል እንድትወጡ ነው የምፈልገው። ፍላጎቴ እሱ ነው። ገባችሁ አይደለ? ሰው የመጀመሪያ ስቴፕ እንግዲህ ምንድነው? ቲክቶክ አንደኛ መውጣት ከፈለክ ማይንድ ሴት ማስተካከል አለብህ። ከአይምሮ ነው የሚጀምረው። አይምሮ ነው የሚጀምረው። ብዙዎቻችን ቫይራል ለምን አልወጣሁም ብለን እንጨናነቃለን። የስልካችን ካሜራ ኳሊቲን ይመስለናል ትልቁ ችግር ማለት ነው። እሱ አይደለም። የካሜራችን ኳሊቲ ችግር ቢሆን ኖሮ ታኩር ቫይራል አይወጣም ነበር። አሁን ያለበት ደረጃ አይደርስም ነበር። የታኩር ካሜራ ቫይራል ያስወጣችው በጣም ኳሊቲው የተበላሸና የሆነ ድብዝዝ ያለ ቪዲዮ ነው። ስለዚህ ኳሊቲ አይደለም እናንተ የያዛችሁ አይምሯችሁ ነው። አንደኛ ማመን ይኖርባቸዋል። ገባችሁ አይደለ? ለምሳሌ አሁን 500 ፎሎወርስ ወይም ተከታይ ካላችሁ ወይም ደግሞ 300 ቪው እያገኛችሁ ከሆነ አይምሯችሁ ማመን አለበት እናንተ 100,000 ፎሎወር እንደሚገባችሁና 1 ሚሊዮን ቪው በቪዲዮ እንደሚገባችሁ አይምሯችሁ ማመንና መቀበል አለበት። ተረዳችሁ? በጣም ጉንፋን ይዞኛል። ስለዚህ አፍንጫ በቃ እያሳልኩ ምናምን ነው ማስተምራችሁ። አይምሯችሁ ማመን አለበት። በቃ እኔ 100,000 ተከታይ ይገባኛል ስግጥ በቃ ይገባኛል ብላችሁ እመኑትና አይምሯችሁ ከዛ በኋላ በአንድ ቪዲዮ 1 ሚሊዮን ቪው አገኛለሁ ብላችሁ እመኑ። ገባችሁ? ከዚህ በፊት እኮ 1 ሚሊዮን ቪው ያለው ቪዲዮ አልነበራችሁም፣ የላችሁም። ፎሎወራችሁም 100,000 አልቀረበም። ገና 500 300 ፎሎወር ናችሁ ያላችሁት። ግን በማይታየው ነገር አምናችሁ 100,000 ፎሎወር እንዳላችሁ መሰገጥ ጀምሩ። which is ቪዲዮ መልቀቅ ማለት ነው። የምትለቁት ቪዲዮ ምንድነው የሚሆነው? እሱ ወደ ቀጣይ ክፍል እንማራለን። መጀመሪያ ግን መሰገጥና አይምሯችሁ ማመን ይኖርበታል። የማይታመነው ነገር የማይታየው ነገር ዝም ብሎ በአይምሮው ስግጥ ብሎ ማመን ይኖርበታል። 100,000 ይገባኛል። ቲክቶክ ጀምሬያለሁ፣ ቪዲዮን እቀርጻለሁ። ገባችሁ? ማመን ስትጀምሩ ቪዲዮ መልቀቅም ትጀምራላችሁ። እምነቱ ከሌለስ 100,000 መድረስ አልችልም ካላችሁስ አይ በቃ ይቆይልኝ ቪዲዮ ምንም አያደርግልኝም ምናምን እያላችሁ ተስፋ ትቆርጣላችሁ። ስለዚህ ዋናው ቁልፉ እምነት ላይ ነው ያለው። 100,000 እንዳላችሁ እመኑ። 1 ሚሊዮን ቪው እንዳገኛችሁ እመኑ። ኦሬዲ እንዳገኛችሁ ነው የምላችሁ። ገባችሁ? ቀን በቀን ማለት ነው 100,000 ፎሎወር እንዳላችሁ ተራመዱ። ቲክቶክ አካውንታችሁ ከፍታችሁ ፎሎወራችሁ ስታዩት ማለት ነው 500 ሚል ከሆነ ዝም ብላችሁ 100,000 ተመልከቱ ባምራችሁ። ዋው 100,000 ግግም ድድብ ዋው 100,000 እግዚአብሔር ሚስጥሩ እዚህ ላይ ነው ያለው። ሚስጥሩ እዚህ ላይ ነው ያለው። ሌላ ምንም አይደለም። ይህ ላይ ነው 3 ሚሊዮን ተከታይ ያለኝ ቪዲዮዎች እየተመለከታችሁ ነው። ሚስጥሩን እየነገርኳችሁ ነው። ትክክል አይደለም ማን አንተ ምናምን ከምትሉ ያላችሁበት ተመልከቱና ማለት ነው። እኔ ያለሁበት ተመልከቱ። ጉራ ሳይሆን ይሄ ላስተምራችሁና መንገዱ ስለማቀው ይዣችሁ ልወስዳችሁ እየሞከርኩኝ ነው። እኔ ወዳለሁበት እንደሌላው ዝም ብዬ አልሰስትም። ራሴ ብቻ ቫይራል ልውጣ አልልም። ሁላችንም ቫይራል እንድንወጣ ነው የምፈልገው። እሺ ወደ ቀጣዩ ክፍል እንሂድ። በደንብ አስተምራችሁ እጄ ላስተዋውቅህ። ሪኢና ሮፍናን ትባላለች። ታሪኳ ትንሽ ላካፍልህ ማለት ነው። አንድ ቀን ወደ መቀሌ መጥተ ነበረ። ባሎኒ ኮንሰርት ነበረ። የዛኔ ኮንሰርት በነበረ ጊዜ ማለት ነው በር ላይ ተጥላ ነበር የተገኘችው ማለት ነው። ከዛ ማን ብለው ሰየሟት? ሪኢና ሮፍናን። ስለዚህ አባቷ ነው ማለት ነው። እንግዲህ እንደምታያት በጣም ነው የምታምረው፣ ቆንጅዬ ነች። 4ኛ ወሯ ነው አይደለ? ከተወለደች ወደ 5ኛ ወሯ እያለፈች ነው ያለችው። በጣም ነው የምታምረው። እዚህ መቀሌ ነው ያለችው። መተ ብታያቸው በጣም ደስ ይለኛል። ልክ እንደምታያቸው እነዚህ ህፃን ልጆች ማለት ነው ድጋፍ የሚፈልጉ ልጆች ናቸው እና እሷ ነች እንግዲህ እነሱን እየደገፈች የምትገኘው እና ጋይስ መታችሁ በየአቅማችሁ ብታግዙ በጣም ደስ ይለኛል ማለት ነው። እንደዚህ የሚያማምሩ ትናንሽ ህፃን ልጆች አሉ እንግዲህ እንደ ሪኢና ሮፍናን ማለት ነው። አንተን አትረሳም እሷ ስታድግ በእርግጠኝነት። ቻው በይ፣ እወድሃለሁ በይ ሮፍናን።